ሰበር ዜና አንድ ከፍተኛ የመንግስት ባለስልጣን በቁጥጥር ስር መዋሉ ተሰማ። በሽብርተኝነት መከሰሱም ተረጋግጧል። ከጠቅላይ ሚኒስትሩ በተሰጠ ቀጥተኛ ትዕዛዝ በቁጥጥር ስር እንዲውሉ መደረጉ ታውቋል። ወዲህ ደግሞ አቶ ሽመልስ አብዲሳ መንግስታችን እየፈረሰ ነው፣ የጽምዶ ኃይሎች በደማችን ያገኘነውን ስልጣን ሊነጥቁን ነው ሲሉ አስደንጋጭ ንግግር አድርገዋል። የህወሓት ከፍተኛ አመራሯ በበኩላቸው አዲስ አበባን ለመቆጣጠር ራሱን የቻለ ጦር አዘጋጅተናል በማለት አፍርጠውታል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ታማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ኮመንት እና ሼር እንድታደርጉ እንጠይቃለን። አሁን ዋና ዋናዎቹን እናስቀድም። በመጀመሪያም ከ4 ኪሎ ከባድ እርምጃ ተወስዷል። አብይ ፍጹም አምርረዋል። ማንንም አልታገስም በሚለው አቋማቸው ጸንተዋል። ባለስልጣናት ላይ የሚወሰደውን እርምጃ ቀጥሎ በትላንትናው ዕለት አንድ ከፍተኛ የመንግስት ባለስልጣን በቁጥጥር ስር መዋላቸው ተሰምቷል። የደህንነት ቢሮ ባደረገው ወራት የፈጀ ክትትል ባለስልጣኑ ሊያዙ መቻላቸው ተነግሯል። በዝርዝር እንነግራቸዋለን። ከስልጣን ሊነሱ ነው የተባለላቸው አቶ ሽመልስ አብዲሳ ከሰሞኑ በተጠራ አንድ ስብሰባ ላይ ያበጠውን ዘርግፈውታል። መንግስታችንን ሊያፈርሱት ነው የናቅናቸው ኃይሎች ደጃችን ደርሰዋል ሲሉ ስጋታቸውን በአደባባይ ገልጸዋል። ከፋኖ አቅም በላይ ሆኗል፣ በኦሮሚያ ከባድ እንቅስቃሴ እያደረገ ነው ብለዋል። ታደምጡታላችሁ። ህወሓት አምርሯል። በብልጽግና መቃብር ላይ ህልውናዬን አስከብራለሁ ብሏል። ድርጅቱ ባወጣው መግለጫ ጸረ ብልጽግና ከሆኑ ኃይሎች ጋር በመሆን ብልጽግናን ከ4 ኪሎ እናስወግዳለን ሲል ሽመልስ የፈሩትን ጉድ አፍርጦታል። ፈትለወርቅ ገብረ እግዚአብሔር በበኩላቸው አዲስ አበባን ለመቆጣጠር በከተማዋ ዙሪያ ጦር አዘጋጅተናል በማለት ተደምጠዋል። ትሰሙታላችሁ። በሌላኛው መረጃችን ደግሞ አዲስ አበባ በኦሮሚያ ክልል ስር ልትጠቃለልና ልትዋጥ መሆኑን የሚገልጽ መረጃ ይዘናል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። በዜናዎቻችን ላይ እንዲሻሻልና እንዲስተካከል የምትሉትን በአስተያየት መስጫው እንድታስቀምጡልን እንጠይቃለን። አሁን ወደ ዝርዝሮቹ እናመራለን። በመጀመሪያም አዲስ አበባ የኦሮሚያ አካል እንድትሆን አማራጭ ሀሳብ መቅረቡ ታወቀ። የኦሮሞ የፖለቲካ ልሂቃን ባለፉት ረጅም ዓመታት አዲስ አበባ ወደ ኦሮሚያ እንድትጠቃለል ሰፊ ትግል ሲያደርጉ የቆዩ ሲሆን አሁን ላይ ታዲያ አዲስ አበባ በኦሮሚያ ስር እንድትካለል የሚጠይቅ ከባድ አማራጭ ሀሳብ ተቀምጧል። ሀገራዊ ምክክር ጉባኤው 7ኛ ቀኑን ባስቆጠረበት ሐምሌ 14 ቀን 2018 ዓ.ም ተመካካሪዎች በተመደቡበት አጀንዳ ዙሪያ 10 ተመካካሪዎችን በሚይዘው ጥቃቅን ቡድን ደረጃ የሁለተኛ ቀን ምክክራቸውን አከናውነዋል። ይህ የምክክር ሂደት ለ3 ቀናት ያክል እንደሚቆይ ሀገራዊ የምክክር ኮሚሽን ለተመካካሪዎች ባቀረበው የስራ ቡድን የምክክር ስልት ሰነድ ላይ የተመላከተ ቢሆንም ከ6 በላይ ንዑስ አጀንዳዎች ያሏቸው አጀንዳዎች ላይ እየተመካከሩ የሚገኙ ቡድኖች በተቀመጠው ጊዜ ሂደቱን ላይ ያጠናቀቁ እንደሚችሉ ዋዜማ ራዲዮ ዘግቧል። ኮሚሽኑ ለተመካካሪዎች ባቀረበው የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄዎች ሰነድ መሰረት የአዲስ አበባ ህጋዊ አቋም 4 አማራጮች ቀርበውለታል። ተመካካሪዎች 4ቱን አማራጮች በመገምገም የከተማዋን ህጋዊ አቋም የተመለከተ ምክረ ሀሳብ እንዲያመነጩ የሚጠበቅ ሲሆን በሰነዱ ከተዘረዘሩት አማራጭ ውጪ ተጨማሪ አማራጭ ማቅረብ ስለመቻል አለመቻሉ ሰነዱ አያመላክትም። አዲስ አበባን ስቴት ሲቲ ወይም ራስ ገዝ፣ የፌዴራል አካል፣ ራሷን የቻለች ክልል፣ የኦሮሚያ አካል ማድረግ የሚሉት ደግሞ በሰነዱ የቀረቡ አማራጮች ናቸው። አዲስ አበባ ከኦሮሚያ ክልል ጋር ያላትን ግንኙነት፣ የከተማዋ በጀት ድርሻ ጉዳይ፣ የፌዴራል ዋና ከተማ ጉዳይ፣ የአዲስ አበባ ፖሊስ እና ፍርድ ቤት ጉዳይ፣ የከተማዋን ወሰንና የቦታ ስያሜዎች፣ የከተማዋ የስራ ቋንቋ እንዲሁም የከተማዋ ታሪካዊ ቅርሶች አካታች ጉዳይ ጥያቄዎች የተዘጋጁላቸው የምክክር ንዑስ አጀንዳዎች ሆነው በሰነዱ ቀርበዋል። አዲስ አበባ በፌዴራል መንግስት ላይ ስለሚኖራት ውክልናና የፌዴሬሽን ምክር ቤት ውክልና ጉዳይ ግን በንዑስ አጀንዳነት ሳይካተቱ ቀርተዋል። የፌዴራል ከተሞች በሚለው አጀንዳ ስር የተካተተችው ድሬዳዋ ከተማ ደግሞ 3 የህጋዊ አቋም አማራጮች ቀርበውላታል። ሲቲ ስቴት ወይም ራስ አገዝ፣ የፌዴራል አካል፣ ራሷን የቻለች ክልል የሚሉት ደግሞ ለከተማዋ የቀረቡ አማራጮች ሲሆኑ ድሬዳዋ በኦሮሚያ ወይም በሶማሌ ክልል ውስጥ እንድትሆን የሚጠቁሙ አማራጮች በሰነዱ አልተካተቱም። የድሬዳዋ ከተማ የወደፊት አስተዳደራዊ ሁኔታ፣ የህዝቦቿ አስተዳደራዊ ሁኔታ፣
የህዝቦቿ ውክልናና ከኦሮሚያና ሶማሌ ክልሎች ጋር ያላት ግንኙነት፣ በፌዴራል መንግስት የሚኖር የውክልና ጉዳይ፣ ድሬዳዋ በፌዴሬሽን ምክር ቤት የመወከል ጉዳይ ደግሞ በንዑስ አጀንዳነት ተጠቅሰዋል። በሌላ በኩል በምክክር ሂደቱ እየተሳተፉ ከሚገኙ ተመካካሪዎች መካከል የደህንነት ስጋት አለብን ያሉ መኖራቸው ተሰምቷል። በተለይም ከአማራ ክልል ተነስተው ለምክክሩ ወደ አዲስ አበባ ካቀኑ ተመካካሪዎች መካከል የቴሌቪዥን ጣቢያዎችና የኮሚሽኑ የካሜራ ባለሙያዎች ቀረጻ በሚያከናውኑበት ወቅት ምቾት እንደማይሰማቸው እየገለጡ አሉ። በምክክሩ ላይ እየተሳተፈ መሆናችን ከታወቀ የደህንነታችን ጉዳይ ስጋት ውስጥ ይወድቃል በሚል ለኮሚሽኑ ጥያቄ ያቀረቡ ተመካካሪዎች ማንነታቸው እንዲታወቅ በሚያደርግ ቀረጻ ውስጥ እንዳይካተቱ መጠየቃቸውን የዋዜማ ምንጮች ተናግረዋል። በቀጣይ ዜና ህወሓት አምርሯል። በብልጽግና መቃብር ላይ ህልውናዬን አስከብራለሁ ብሏል። ድርጅቱ ባወጣው መግለጫ ጸረ ብልጽግና ከሆኑ ኃይሎች ጋር በመሆን ብልጽግናን ከ4 ኪሎ እናስወግዳለን ሲል ሽመልስ የፈሩትን ጉድ አፍርጦታል። ፍትለወርቅ ገብረ እግዚአብሔር በበኩላቸው አዲስ አበባን ለመቆጣጠር በከተማዋ ዙሪያ ጦር አዘጋጅተናል በማለት ተደምጠዋል። በደብረ ጽዮን ገብረ ሚካኤል የሚመራው የህዝባዊ ወያነ ሓርነት ትግራይ ወይም ህወሓት ቡድን ትላንት ምሽት ባወጣው ይፋዊ መግለጫ በኢትዮጵያ ውስጥ ህልውናቸው በአደጋ ላይ ከወደቁ ኃይሎች ጋር አዲስ ጥምረት በመፍጠር ገዢውን መንግስት ለመታገል መወሰኑን አስታውቋል። ሰሞኑን በመቀሌና በተለያዩ የትግራይ ከተሞች የተካሄዱ ህዝባዊ መድረኮች ዋቢ ያደረገው መግለጫው በትግራይ ህዝብ ላይ የተደቀነውን አደጋ መመከት የሚቻለው በማሸነፍ ብቻ ነው የሚል መግባባት ላይ መደረሱን ገልጿል። ቡድኑ አያይዞም የትግራይ ህዝብ ጠላቶች ከሚላቸው አካላት ጎን የተሰለፉ የክልሉን ወታደራዊና ፖለቲካዊ ኃይሎች ባንዳ ሲል የፈረጀ ሲሆን እነዚህን አካላት ከዋናው ጠላት ለይቶ ላለማየት ህዝባዊ መድረኮቹ ድምዳሜ ላይ መድረሳቸውን በይፋ አሳውቋል። የፕሪቶሪያው የሰላም ስምምነት ካስገኘው አንጻራዊ መረጋጋት በኋላ ሀገሪቱንና የሰሜኑን ክፍል ወደ ከፋ ወታደራዊ ፍጥጫ ሊመልስ የሚችል አደገኛ ስትራቴጂካዊ ሽግግር መሆኑን ያሳያል። ህወሓት በሀገር ውስጥ ካሉና ህልውናችን አደጋ ላይ ወድቋል ከሚሉ ኃይሎች ጋር ጥምረት ፈጥራለሁ ማለቱ በፌዴራል መንግስቱ ላይ የሚደረገውን የፖለቲካና የትጥቅ ትግል ይበልጥ ለማስፋትና አዳዲስ ግንባሮችን ለመፍጠር የታለመ ስሌት ነው። ይህ አካሄድ በቅርቡ የፌዴራል መንግስቱ የውጭ ጉዳይ ሚኒስቴር ለተባበሩት መንግስታት ድርጅት በጻፈው ደብዳቤ ላይ ህወሓትና ኤርትራ ጥምረት ፈጥረው በአማራ ክልል የሚንቀሳቀሰውን ፋኖ እየደገፉ ነው ሲል ካቀረበው ውንጀላና በአጠቃላይ በቀጠናው ካለው ተለዋዋጭ የጂኦፖለቲካዊ አሰላለፍ ጋር ቀጥተኛ ትስስር ሊኖረው እንደሚችል ይመለከታል። ይበልጥ አሳሳቢውና ከፍተኛ ትኩረት የሚሻው ጉዳይ ግን በክልል ውስጥ ያሉ ተቃዋሚዎችን ወይም ከፌዴራል መንግስቱ ጋር አብረው የሚሰሩ የትግራይ ኃይሎችን ባንዳ በማለት መፈረጁና ከጠላት ለይቶ ላለማየት መወሰኑ ነው። ይህ አይነቱ የጽንፈኝነትና የቁርጥ ቀን ፍረጃ ፖለቲካ በህወሓት የውስጥ ስልጣን ሽኩቻ ያለውን ልዩነት ወደ እርስ በርስ የትጥቅ ግጭትና የንጹሃን ሰቆቃ ሊቀይረው የሚችል ከፍተኛ የእርስ በርስ ጦርነት አደጋ አለው። ማሸነፍ ብቻ የሚለው መፈክር የዲፕሎማሲውን በር ሙሉ በሙሉ በመዝጋት አካባቢውንና መላውን ሀገር ወደማይወጡበት አዲስ አውዳሚ የደም መፋሰስ አዙሪት ውስጥ ሊከተው እንደሚችል ስልታዊ የፖለቲካ ባለሙያዎች በጥብቅ ያስጠነቅቃሉ። የህወሓት ጽህፈት ቤት ቢሮ ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጀሪኖ በበኩላቸው ብልጽግናን ለመውጋት አዲስ አበባ በር ላይ የሚጠብቁን ኃይሎች አሉ ብለዋል። ሞንጆሪኖ በመሩት ስብሰባ ላይ ባደረጉት ንግግር ከአሁን በፊት ብዙ የታጠቁ ኃይሎች ከብልጽግና ጎን ተሰልፈው ጸረ ትግራይ ነበሩ፣ አሁን ግን አዲስ አበባ እስክንገባ ብቻችንን የምንሸከመው አይደለም በማለት አዲስ አበባ በር ላይ ፋኖ አለ፣ የኦሮሞ ነጻነት ግንባር አለ ብለዋል። ሞንጆሪኖ በንግግራቸው ብዙ ወዳጆች አሉን፣ የሚሰራው ስራ ከብዙ ወዳጆቻችን ጋር ነው የሚሰራው በማለት ከፋኖና ኦነግ ሸኔ ጋር መቀናጀታቸውን ገልጸዋል። ከዚህ ቀደም ራስን ችሎ እንደሚቆም ሲገልጽ የነበረው ህወሓት ከፍተኛ የውስጥ መከፋፈልና ህዝባዊ ተቃውሞ ከገጠመው በኋላ ከመንግስት ተቀናቃኞች ጋር አጋርነት ለመፍጠር መገደዱን በይፋ እየገለጸ ነው። በቀጣይ መረጃችን ከስልጣን ሊነሱ ነው የተባለላቸው አቶ ሽመልስ አብዲሳ ከሰሞኑ በተጠራ አንድ ስብሰባ ላይ ያበጣውን ዘርግፈውታል። መንግስታችንን ሊያፈርሱት ነው የናቅናቸው ኃይሎች ደጃችን ደርሰዋል ሲሉ ስጋታቸውን በአደባባይ ገልጸዋል። ፋኖ ከአቅም በላይ ሆኗል፣ በኦሮሚያ ከባድ እንቅስቃሴ እያደረገ ነው ብለዋል። የዓመቱ ማጠቃለያ የጨፌ ኦሮሚያ ጉባኤ ላይ የተገኙት አቶ ሽመልስ አብዲሳ የራሳችን ሸኔና የአማራው ሸኔ መንግስታችንን ለመነቅነቅ ተናበው እየሰሩ ነው ብለዋል።
ኦቦ ሽመልስ ዋጋ ከፍለን ያመጣነውን የለውጥ ስርዓት ለመናድ ከሩቅም ከቅርብም ተባብረው ድንጋይ እየፈነቀሉ ነው ብለዋል። ከጉያችን የወጣው የራሳችን ሸኔ እንዲሁም የአማራው ፋኖ ተባብረው መንግስትን ጫና ውስጥ ለማስገባት በፊናቸው ሞክረው አልሳካ ሲላቸው ዛሬ ላይ በአንድ ጎራ ለመሰለፍ እየሞከሩ ነው ሲሉ ተደምጠዋል። ይሁን እንጂ በዕለት ላይ የተመሰረተ ነው ያሉት የጠቅላይ ሚኒስትር አብይ አህመድ አስተዳደር በእነዚህ ኃይሎች ላይ እኩይ ጥምረት አይነቀነቅም ብለዋል። የኦሮሞ ብልጽግና ጽህፈት ቤት ኃላፊው አቶ ከፍያለው ተፈራ በበኩላቸው እያሸበሩ ነው ብለዋል። ታጣቂ ኃይሎቹ መንግስትን ችግር ውስጥ ለመክተት የተቻላቸውን ያክል እየሞከሩ ነው ያሉት ከፍያለው እስካሁን በጸጥታ ኃይሉ ጥንካሬ ተመክተዋል ብለዋል። ከ4 ኪሎ ከባድ እርምጃ ተወስዷል። አብይ ፍጹም አምርረዋል። ማንንም አልታገስም በሚለው አቋማቸው ጸንተዋል። ባለስልጣናት ላይ የሚወሰደው እርምጃ ቀጥሎ በትላንትናው ዕለት አንድ ከፍተኛ የመንግስት ባለስልጣን በቁጥጥር ስር መዋላቸው ተሰምቷል። የደህንነት ቢሮ ባደረገው ወራትን የፈጀ ክትትል ባለስልጣኑ ሊያዙ መቻላቸው ተነግሯል። የቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ ናቸው በቁጥጥር ስር ያሉት። በቅርቡ በፍርድ ቤት የጥፋተኝነት ውሳኔ የተሰጠበትና የሲዳማ ነጻነት ሰራዊት ወይም ሲነሰ በተሰኘው ቡድን በስሙ ሲካሄድ የነበረው እንቅስቃሴ ተራ ወንጀል ሳይሆን በህዝብ ላይ ታይቶ የማይታወቅ እልቂት ለማድረስና ቀጠናውን ዘላቂ የስጋት ቀጠና ለማድረግ የታለመ ትልቅ ሴራ እንደነበረ የሲዳማ ፌዴራላዊ ፓርቲ ወይም ሲፌፓ ሊቀመንበር ረዳት ፕሮፌሰር ተሰማ ኤልያስ ገልጸዋል። ይህ ድራማ በቀድሞ የሲዳማ ክልል ሰላምና ጸጥታ ኃላፊ በአቶ አለማየሁ ጢሞቴዎስ ይመራ እንደነበረ የጠቀሱት ሊቀመንበሩ ግለሰቡ ድርጊቱን የፈጸመው ከፌዴራል መንግስት ተልዕኮ ተሰጥቶኝ ነው ማለቱን የሚያረጋግጥ መረጃ በእጃቸው እንደሚገኝም ይፋ አድርገዋል። ይህ አደገኛ ሴራ በተጠነሰሰበት ወቅት ከፍተኛ መስዋዕትነት በመክፈል እውነታውን ለህዝብ ለሚዲያና ለሚመለከተው አካል ማጋለጥ በመቻሉ ድራማው ሙሉ በሙሉ ሊከሽፍ ችሏል። ሴራው ባይከሽፍ ኖሮ በክልሉ ከፍተኛ የሰው ህይወት ይጠፋ፣ በርካቶች ይታሰሩና ንብረታቸው ይወድም ነበር። በተጨማሪም ታገቱ እየተባለ ከፍተኛ ገንዘብ የሚጠየቅበትና ክልሉ በፍርሃትና ስጋት ውስጥ የሚወድቅበት አደገኛ ሁኔታ ይፈጠር እንደነበረ ተገልጿል። ይህ የሽብር ድራማ በዋናነት የተቀናጁ ደረጃዎችን ተከትሎ የተዘጋጀ እንደነበር ረዳት ፕሮፌሰር ተሰማ አብራርተዋል። ሂደቱም ቡድኑን በክልሉ መቋቋሙን በኦኤምኤን በድምፀ ወያኔና በተለያዩ ሚዲያዎች ከማስወራት ጀምሮ ድራማውን ከሲፌፓና ከሌሎች ሰላማዊ ተቃዋሚዎች ጋር በማቆራኘት በተመለመሉ የክልሉ የደህንነት ኤጀንቶች መጠቀምና የሽብር ሰነድ ማዘጋጀትን ያካተተ ነበረ። በተጨማሪም ህዝቡን ለማሳሳት የመንግስት ኃላፊዎችን መግደል፣ ሰላም ለማስከበር በሚል ሽፋን ንጹሃን ታጋዮችን ለቅሞ መግደል፣ ሲፌፓን በሽብርተኝነት ማስፈረጅ እንዲሁም በሐዋሳና በተለያዩ ቦታዎች እገታና ዝርፊያ እያካሄዱ በሲነሰ ስም ማካሰስ የታለሙ ዋና ዋና እቅዶች እንደነበሩ አጋልጠዋል። በአሁኑ ወቅት የወንጀሉ ተሳታፊዎችና በጥቅም የተሳሰሩ ግለሰቦች የተዘረፈውን የህዝብ ገንዘብ በመጠቀም አደገኝነታቸውን አቅልለው ለማሳየትና እንደ ተራ ወንጀለኛ ለመምሰል የሚያደርጉት እንቅስቃሴ የሚያሳዝን መሆኑን ሊቀመንበሩ ገልጸዋል። ረዳት ፕሮፌሰር ተሰማ አክለውም በእናቶ አለማየሁ ደረጃ ያሉ ዘርፈ ብዙና አደገኛ ወንጀሎች ተገቢውን ቅጣት የማያገኙ ከሆነ ሀገሪቱ የወንጀለኛ መቅጫ ህግ እንደማያስፈልጋት ጠቁመው ህግና ፍትህ በላይነቱ ሊረጋገጥ እንደሚገባ አሳስበዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። ታዲያ እነዚህን መረጃዎች እናንተም እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።